በመካከለኛው ምስራቅ የጦር አውድማ ውስጥ ስልታዊ ለውጥ የሚያመጡ ክስተቶች እየተፈራረቁ ነው። እስራኤልና ኢራን ለዓመታት ሲያካሂዱት የነበረው የጥላ ጦርነት አሁን ወደ አደገኛና ግልጽ ምዕራፍ ተሸጋግሯል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑት አድሚራል አሊሬዛ ታንጋሴሪ መገደል መርዶ የዓለም የነዳጅ መስመር በቁልፍነት የሚቆጣጠረው የሆርሙዝ ሰርጥ ላይ የጦርነት ደመና አንዣቦበታል። ይህ ግድያ ተራ ወታደራዊ እርምጃ ነው ወይስ የቀጠናው ጂኦፖለቲካ ካርታን የሚቀይር ስልታዊ ጥቃት? ቴህራን ለዚህ ከፍተኛ ዋጋ የሚያስከፍል ላለችው ድርጊት ምን አይነት ምላሽንስ ትሰጥ ይሆን? ዓለም አቀፉ ማህበረሰብና የነዳጅ ገበያውስ ይህንን ድንገተኛ ክስተት እንዴት ያስተናግዱታል? የሚሉና ተያያዥ ጉዳዮችን በዛሬው ዓለም አቀፍ የትንታኔ ዘገባችን ተመልክተናቸዋል። አማኑኤል ጀንበሩ ነኝ። የሆርሙዝ ወሽመጥ ቁልፍ ጠባቂ ሞት የእስራኤልና ኢራንን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። በመካከለኛው ምስራቅ ለረጅም ጊዜ ሲብላላ የቆየው የእስራኤልና የኢራን ግጭት የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ አድሚራል አሊሬዛ ታንጋሴሪ መገደላቸውን ተከትሎ ወደማይታወቅና እጅግ አደገኛ ምዕራፍ ተሸጋግሯል። እስራኤል ይህንን ከፍተኛ ወታደራዊ አመራር መግደሏን በይፋ ማስታወቋ በሁለቱ ሀገራት መካከል የነበረውን የድብቅ ጥቃት ደንብ የጣሰና ቀጥተኛ ጦርነትን በጋበዘ ሂደት ውስጥ የመጀመሪያው ተደርጎም ተወስዷል። አድሚራል ታንጋሴሪ ለኢራን የባህር ኃይል ስትራቴጂ ብቻ ሳይሆን ለቀጠናው የጸጥታ መዋቅርና ለዓለም አቀፍ የኤነርጂ ደህንነት ወሳኝ የሆኑትን የሆርሙዝ ወሽመጥ ዋነኛ ጠባቂና ስትራቴጂ ቀራጭም ነበሩ። ይህ እርምጃ እስራኤል በኢራን ወታደራዊ መዋቅር ውስጥ ያላትን የደህንነት ሰርጎ ገብነት ጥልቀት የሚያሳይም ተደርጎ ሲወሰድ፣ በሌላ በኩል ደግሞ ቴህራን የምትከተለውን ስልታዊ ትዕግስት ሊፈታተን የሚችል ቀስቃሽ ድርጊት ተደርጎ ተወስዷል። ይህ ግጭት ስር የሰደደ ታሪካዊ ዳራውን የሚያነሱ ሰዎች ደግሞ የወዳጅነት ጠፍቶ በጠላትነት መታየት የጀመሩት ሁለቱ ሀገራት አሁን ወደ ደመኛ ጠላትነት መቀየራቸውን ያሳየ የፖለቲካ እርምጃና ጥፋትም አድርገው ያነሱታል። ኢራን እስራኤልን ትንሿ ሴጣንና መጥፋት ያለባት ሀገር አድርጋ ስትመለከት፣ እስራኤል በበኩሏ የኢራንን የኒኩለር መርሃ ግብርና በሊባኖስ፣ ሶሪያና የመን ያሉትን ተላላኪዎቿን እንደ ህልውና ስጋት ትቆጥራለች። ባለፉት 10 ዓመታት ውስጥ እስራኤል በርካታ የኢራን የኒኩለር ሳይንቲስቶችና ወታደራዊ መሪዎችን በሶሪያና በኢራን ምድር ውስጥ በድብቅ ስትገድልም ቆይታለች። ይሁን እንጂ የአሁኑ ጥቃት ከአድሚራል ታንጋሴሪ የኃላፊነት ክብደት አንጻር ሲታይ እንደ አውሮፓውያን አቆጣጠር በ2020 በአሜሪካ ከተገደሉት ጄኔራል ቃሲም ሱሌማኒ ሞት ጋር የሚመጣጠን ተጽዕኖ እንዳለው የፖለቲካ ተንታኞች ይገልጻሉ። ሬውተርስ ሰፋ ባለ ሀተታውም አድሚራል ታንጋሴሪ በሆርሙዝ ወሽመጥ ላይ ለሚደረገው ማንኛውም ወታደራዊ እንቅስቃሴ የበላይ ትዕዛዝ ሰጪ እንደነበሩ ይጠቅሳል። ይህ ወሽመጥ በየቀኑ ከዓለም የነዳጅ ፍጆታ ውስጥ ሲሶ የሚጠጋው የሚያልፍበት በመሆኑ የእሳቸው መገደል የዓለምን ኢኮኖሚ በቀጥታ ሚነካ አንድምታ አለው። አልጀዚራ በትንታኔውም እስራኤል ይህንን እርምጃ የወሰደችው ኢራን በቅርቡ በቀይ ባህርና በኤደን ባህረ ሰላጤ ላይ በሁቲ አማጽያን አማካኝነት የምታደርገውን ጫና ለመቀልበስ ካላት ስልታዊ ፍላጎት በመነሳት ነው ይላል። ታንጋሴሪ ለሁቲ ታጣቂዎች የባህር ላይ ጥቃት ስልጠናና የቴክኖሎጂ ድጋፍ በመስጠት ረገድ ቁልፍ ሚና እንደነበራቸው የሚታመን ሲሆን የእሳቸው መወገድ በኢራን የባህር ላይ ተጽዕኖ ላይ ጊዜያዊ ክፍተትን ሊፈጥር እንደሚችልም አሻሚ አይደለም። የቢቢሲ ዓለም አቀፍ ጉዳይ ዘጋቢዎች እንደሚጠቁሙት የእስራኤል መከላከያ ኃይል ወይም አይዲኤፍ ይህንን ጥቃት የፈጸመው እጅግ ጥንቃቄ በተሞላበት የደህንነት መረጃ መሪነት ነው። ግድያው የተፈጸመበት መንገድና ቦታ እስካሁን ሙሉ በሙሉ ባይገለጽም እስራኤል ጠላቶቻችንን በየትኛውም ቦታ ቢደበቁ እጃችን ይደርስባቸዋል የሚል መልእክት ለቴህራን ማስተላለፏን የጦር ኃይሉ ቃል አቀባይ ገልጿል። በሌላ በኩል የኢራን ባለስልጣናት ድርጊቱን የሽብር ተግባር ሲሉ የፈረጁት ሲሆን የኢራን ከፍተኛ መሪ ሙስታጀብ አሊ ሐሚኒ ከባድ አጸፋዊ እርምጃ እንደሚወሰድም ዝተዋል ነው የተባለው። ይህ የአጸፋዊ እርምጃ ቀጠናውን ወደ ሰፊ ጦርነት ሊከት የሚችል ስጋትንም ያዘለ ሆኗል። በጉዳዩ ላይ አስተያየታቸውን የሰጡ የመካከለኛው ምስራቅ የፖለቲካ ተመራማሪ የሆኑት
ዶክተር ፋውዝ ገርገስ ይህ ግድያ እስራኤል ቀይ መስመር ማለፏን የሚያሳይ ነው ይላሉ። እንደ ተመራማሪው ገለጻ እስራኤል የውስጥ ፖለቲካዊ ጫናዎችን ለመቀነስና የኢራንን ቀጠና የበላይነት ለመገዳደር እንዲያሉ ከፍተኛ የጸጥታ ስጋት ያለባቸውን እርምጃዎች ለመውሰድ መገደዷን ያስረዳሉ። በተቃራኒው ደግሞ የኢንተርናሽናል ክራይሲስ ግሩፕ በትንታኔው ኢራን ወዲያውኑ ወደ ቀጥተኛ ጦርነት ከመግባት ይልቅ በተላላኪዎቹ አማካኝነት የእስራኤልን የንግድ መርከቦችና ወታደራዊ ይዞታዎች ላይ ጥቃት በመሰንዘር የመመጣጠን አጸፋ ልትሰጥ እንደምትችል ይገመታል ብሏል። ታዲያ የሁለቱ ወገኖች የየራሳቸው አሳማኝ ነጥቦችን እያቀረቡ ነው። እስራኤል ድርጊቱን እንደ ራስ መከላከልና የቀጠናውን ሰላም የሚያናውጡ መሪዎችን የማስወገድ እርምጃ አድርጋ ታቀርበዋለች። ለዚህም ታንጋሴሪ በእስራኤል የንግድ መርከቦች ላይ ለተፈጸሙ ጥቃቶች ተጠያቂ መሆናቸውን እንደ ማስረጃም ታነሳለች። በሌላ በኩል ኢራን እስራኤል ዓለም አቀፍ ሕግጋትን በመጣስ የሉዓላዊ አገርን ወታደራዊ መሪ መግደሏና ይህም ቀጠናውን ወደ ትርምስ የሚመራ የጥቃት ተግባር መሆኑን አንስታ ትከራከራለች። የቴህራን ትርክት የሚያተኩረው ታዲያ የመቋቋም ግንባር ተጠናክሮ እንደሚቀጥልና የአንድ መሪ መሞት ዓላማውን እንደማያሰናክለው በማስረዳት ጭምር ሆኗል። ይህ ግድያ የዓለምን የነዳጅ ገበያ ክፉኛ ሊያናውጠው ይችላል የሚለው ሌላኛው ስጋቱ ነው። የሆርሙዝ ሰርጥ መዘጋት ወይም የደህንነት ስጋት መፈጠር የነዳጅ ዋጋን በከፍተኛ ሁኔታ ሊጨምር ይችላል። ብሉምበርግ በዘገባው የአድሚራሉን መገደል ተከትሎ የነዳጅ ዋጋ ወዲያውኑ የ3 በመቶ ጭማሪን ስለማሳየቱ አንስቷል። ኢንቨስተሮች ኢራን ወሽመጡን ልትዘጋ ትችላለች የሚል ስጋት ስላላቸውም ይህ ሁኔታ የዓለም አቀፍ የንግድ ፍሰትን ሊያስተጓጎል እንደሚችልም በዘገባው አመላክቷል። በተለይም ለኤዥያ ሀገራት የሚቀርበው ነዳጅ በዚህ መስመር የሚያልፍ በመሆኑ የቻይናና የህንድ የኢኮኖሚ እንቅስቃሴዎች ላይ ተጽዕኖ ማሳረፉ አይቀሬ ነው እየተባለ ነው። አፍሪካ ቀንድም ቢሆን ከዚህ ገፈት ቀማሽነቱ የሚላቀቅ አይመስልም። ለወደፊት ታዲያ ምን ሊፈጠር ይችላል የሚለው ዛሬም በትልቅ ጥያቄ ምልክት የሚነሳ ጉዳይ ነው። የታሪክ ሂደቶች ትንታኔ እንደሚያመላክተው ኢራን እንዲህ ያሉ ጥቃቶች ሲፈጸሙባት ወዲያውኑ ከመቆጣት ይልቅ ጊዜና ቦታ መርጣ አጸፋ መመለስን ትመርጣለች። ሆኖም ግን የአድሚራል ታንጋሴሪ ስብዕናና የነበራቸው ስልታዊ ቦታ ቴህራን ለውስጥ ደህንነቷ ስትል ጠንከር ያለ ምላሽ እንድትሰጥ ሊያስገድዳት ይችላል። ሊሆኑ የሚችሉ ግምቶች ታዲያ ምን ይሆናሉ የሚለውም በብዙ የሚነሳ ሆኗል። ኢራን በሳይበር ጥቃት ወይም በባህር ላይ በሚፈጸሙ ድንገተኛ ጥቃቶች እስራኤልን መበቀል አንደኛው አማራጯ ሲሆን፣ ሁለተኛው በሊባኖስ ሂዝቦላ በኩል ሰፋ ያለ የሮኬት ጥቃት እንዲከፈት ማድረግ ሊሆን ይችላል። ነገር ግን ይህ የማይሳካበት ምክንያት ብዙ ነው። አሁን በደቡባዊ ሊባኖስ እስራኤል የጀመረችው ዘመቻ ይህንን እንድታደርግ ለኢራን ላይፈቅድ ይችላል። ሶስተኛውና እጅግ አስፈሪው ግምት ደግሞ ቀጥተኛ የሆነ የሚሳኤል ጥቃት ከኢራን ምድር ወደ እስራኤል እንደቀደመው ሁሉ ማዝነብ ሊሆን ይችላል። ታዲያ ዓለም አቀፋዊ ዲፕሎማሲ ጥረቶች ባልተጠናከሩበት በዚህ ጦርነት አሜሪካና የአውሮፓ ህብረት ግጭቱ እንዳይባባስ በሁለቱ ወገኖች ላይ ጫና ማሳደር አለባቸው። ሆኖም እስራኤል የህልውና ስጋት የምትለው ጉዳይ በዲፕሎማሲ ብቻ ለመፍታት ፍቃደኛ ለመሆኗና ኢራንም የክብርና የሉዓላዊነት ጥያቄን ማስቀደሟ መፍትሄውን አዳጋች ያደርገዋል። በመጨረሻ የአድሚራል አሌሬዛ ታንጋሴሪ መገደል በመካከለኛው ምስራቅ የነበረውን የኃይል ሚዛን የሚፈትን ክስተትም ሆኗል። ይህ ግድያ እስራኤል ያላትን ወታደራዊ በላይነት ቢያሳይም የሚያስከትለው የረጅም ጊዜ መዘዝ ግን መላውን ዓለም ሊነካ የሚችል የጸጥታ ስጋት መጋበዙ የማይቀር እውነታ ነው። ቀጣዮቹ ሳምንታት ቴህራን የምትወስደው እርምጃ የቀጠናውን የወደፊት ዕጣ ፈንታም የሚወስን ተደርጎ እየተወሰደ ነው። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ ብሉምበርግን፣ ቢቢሲን፣ አልጀዚራን በዋቢነት ተጠቅመናል።